ቆይ እስኪ አለይኩም ወራህመቱላሂ ወበረካቱ። ሙቤ አለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ደግሞ ዝግ ነው ኤምባሲ ቤይሩት ላይ አብርሽ የቄራው ታውቂዋለሽ? እሱ ጋር ሄደችው ነበር ሲጠይቅልን፣ ምናልባት እሱ እዛ ስለሆነ እኔም ኤምባሲ ደውል ነበር፣ ግን ዝግ ነው አሁን። ማለት ዝግ ነው አሁን እኮ መሽቷል። አሁን መሽቷል። ነገ ደግሞ ጁማ ነው፣ ነገም አይሰሩም። አሁን መሽቷል። አሁን ሴትዮዋ ጋር እንደውልላት ምንድን ነው የምትፈልግሽ? ምን ልርዳሽ? ሳዳ እንዴት ማለት ደላላው እናንተ እኮ አሁን እዚህ ጋር ይኸውልሽ መረጃ ቪዲዮ አለሽ። ልጅቷ ቪዲዮ ቀርጻ ልካለች እንደዚህ አደጋ ነኝ ብላ ለምን አትልክላችሁ? ድምፅ አለ ግን እኔ የደቡብ ልጅ ነኝ። ሀዲየኛ ነው የምታወራው። ሽንት ቤት ቆልፌ ያለው ላይቴ ድረሱልኝ ብላ ድምፅ ልካለች፣ ግን ቪዲዮ የለም። ሽንት ቤት ቆልፌ ያለው ኦኬ። ሴትዮዋ ግን ስትናገራት ስትጮ የሆነ ነገር ስትል ቪዲዮ አለ፣ ድምፅ አለ፣ በሩ ክፈቺ ምናምን እያለቻት ስትጫወት አለ። ሴትዮዋ በጣም እንደ ኢብድ ነው የምትሆነው። በጣም ኢብድ ናት። ያው አንዳንድ እንደዚህ ጸባያቸው እንደዚህ ነው። አንዳንድ ጥሩ አለ፣ አንዳንድ እንደዚህ ያሉ ገባችሁ። አሁን የባለፈው ልጅ ታስታውሳላችሁ አይደል? ከዛ ትዕግስት ነው ስም አይደል? አሁን ያለችው ኤምባሲ ነው። በነገራችን ላይ ቢሮዎቹ ሂዶ ትዕግስትን ሌላ ቦታ ስራ እናስገባታለን፣ ትዕግስት እንፈልጋለን ሲሉ ኮንስላው አንሰጣም አሉ። አሁን እሷ ያለችው ኮንስላ ነው ያለችው ትዕግስት፣ ከዛ ቤት ወጥታ ማለት ነው። ታስታውሳላችሁ። ሰውየው ጥሩ ሰው፣ ሚስትየው ግን ምን አይነት መጥፎ እንደነበረች አይታችኋል። መጥፎ ሰው ነበረች እና አሁን ቢሮዎቹ ያሉት እሷ ያለችው ኮንስላ ነው ያለችው ብለዋል። አሁን ደግሞ ኮንስላ ዝግ ነው። ስለዚህ ቤይሩት ላይ ያላችሁና በደንብ የቤይሩትን ሕግ የምታውቀው እዛ ጋር ምን ማድረግ ይቻላል እች ልጅ ለማዳን ፖሊስ ይዛችሁ መሄድ እና ህይወቷን ማትረፍ የምችሉ ሰዎች ካላችሁ ቤይሩትን በደንብ የምታውቁ ሊጥኖ ትችላላችሁ። ከዚህ ከ500 ሰው ውስጥ ቤይሩትን የሚያውቅ ሰው አይጠፋም። እዚህ ደግሞ 500 ሰዎች አለን። እስኪ ትንሽ ኮፒሊንግና ታብታብ ብናርግ ድንገት ጀማ እስኪ ታብታብ አድርጉት፣ ሸር አድርጉት፣ ለአብርሽም ለሁሉም ሸር አድርጉላቸው። ባረካላሁ ፊኩም። ምናልባት እሱ ሊረዳን ይችላል እዚህ አካባቢ ስላለ ስለሚያውቀው እና ሸር አድርጉት እስኪ። ያናናችን ኮፒሊንክም እናድርግ። ባረካላሁ ፊኩም። አብርሽን እሱን አማነው ስም ያልከው እኔ አልኩ። አይ ዶንት ኖ ዚስ ጋይ ቄራዋል እንደዚህ በጉዳይ ላይ ጎበዝ ልጅ ነው እና እስኪ እኔም ሼር እያደረኩለት ነው። ከመጣ ጥሩት። ያ ጀማ እዛ ኦንላይን ላይ ብለዋል። ጥሩት። ምናልባት እሱ የተወሰነ ሊረዳት ይችላል እንጂ እኛውን ምንም የምናደርገው ነገር የለም። ይሄ ቤይሩት የሚባል ሀገር አስቸጋሪ ሀገር ነው። ሀቂቃ ሙቤ በጣም ከባድ ሀገር ነው። በጣም ተቻለ መጠን እዛ ሀገር አትሄዱ። ኦኬ፣ ኮሜንት ላይ አንብቡ። እዛ አካባቢ ያላችሁና ህጉን አንድ ነገር ለመሰላችሁ። አሁን ባለፈው በጣም ችግር ላይ ነው። ብዙ ነው እንዴ! ስንት ሰዓት ደላላው ያለዘውም ደላላው እንግዲህ አብዛኛው ደላሎች ደግሞ ዘመድ ናቸው። ይሄ የእናንተ ዘመድ ነው፣ ታውቁታላችሁ። ዱባይ ውስጥ ነው ያለው፣ ግን እሱ ዱባይ ውስጥ ነው ያለው። እኔ በድምፅ በዋትስአፕ ልካለሁ፣ ድምፅ አይመልስም። ግን ከኢትዮጵያ ዱባይ ነው ብሎ የሚያመጧቸው፣ ከዛ ወደ ቤይሩት ይልኳቸዋል። 2 ወር አስቀምጦ 3 ወር አስቀምጦ ከዛ ዱባይ ቤይሩት ይልካሉ። ኦኬ፣ አሁን ይሄ ደላላ ስልኩ አለሽ? አዎ አለኝ። እሱ ድምፅ ይልካሉ። የኔ ቤተሰቦች ነገር ያውቃል። እናቴ የለችም። አሁን የደላላው ስልክ ንገሪኝ። ማን ያሻል? ማን የአንችን ነገር ማናያ ቢሎ አውቆ ሲማለኝ፣ ግን ቤተሰቦች የለም። ኦኬ፣ አብሽሪ፣ አታልቅሽ፣ አይዞሽ፣ አታልቅሽ። አሁን እንግዲህ አንድ ልናደርግ የምንችለው ነገር ይሄ ደላላ ጋር እንደውልለትና ልጅቷን ያለችበትን አህዋል ነግረዋለን። መቼም ከኢትዮጵያ ዱባይ አምጥቶ ከዱባይ ወደ ቤይሩት የላካት እሱ ነው አይደለ? ስለዚህ በለዚህ ነገር ኃላፊነት መውሰድ አለበት እና ልጅቷ የሆነ ነገር ብትሆን እሱም ተጠያቂ ነው። በነገራችን ላይ አዎ፣ ማለት እናንተ መቼም ብራችሁን ብቻ ነው የሚታያችሁ አይደል? እናንተ የምታገኙት ገቢያችሁ ብቻ ነው የሚታያችሁ። እነዚህ ልጆች ግን አደጋ ላይ ሲሆኑ ምንም ነገር አይመስላችሁ? አታጣሩም? ያስገባችሁበት ቦታ የልጅቷ የ3 ወር ደሞዝ አለ። የራሷ ብር አገር እየሸኘው ምንም አልፈልግም። ምን ቤት መቀየር አልፈልግም። ኦኬ፣ ስለዚህ አሁን አታልቅሺ፣ ኢንሻአላህ አታልቅሺ፣ በቃ አታልቅሺ። ሙኒር እዛ የምታውቀው ሰው አለ እንዴ አንተ?
ሙኒር አታልቅሽ ሙኒር ዛሬ ምነው ጸጥ ብሏል? አረ ሙኒር ኦኬ የለም እሱ ተኝቷል። እሱ ከስራ መጥቶ ምናምን ላይ ከብቶ እንቅልፍ ወስዶታል። ከስራ መጥቶ እስኪ ያጀማ ያው በኮሜንት እየጻፋችሁ ነው አብርሽ የምትሉ እስኪ ሸር አድርጉለትና እንጣና እንትን ይበለን ኢንሻአላህ። ባረካላሁ ፊኩም። ሞባይል ጋር ትፈልጋለህ በሉት። በተለይ እዛ ጉዳይ ላይ እሱ ነው በደንብ የሚያውቀው ቤሩት ስለሚኖር ያውቃቸዋል። ሞክረሽ ነበር እሱ ጋር ለመሄድ ሳዳ ሞክረሽ ነበር አብርሽ ጋር? አብርሽ ማነው ስሙ ያለችው? አብርሽ ነው ስሙ ያለችው? ሄደሽ ነበር? እኔ አላውቅም። ኦኬ አያውቁትም እነሱ። ብዙ የደቡብ ልጆች ያው እኔን ነው ብዙ እንትን የሚሉኝ። ለዛ ነው እንደዚህ እኮ ነው። አንድ ሰው የደቡብ ልጆች እኔ ባለፈው አንድ ስላገዝኳት እነሱ ሁላቸው የሚመስሉት በቃ የሚመስላቸው እነዛ ነው። እና ችግር የለውም። አሁን እሺ የዱባይን ከታች ሀዩ አለች። እስኪ ሀዩ አለሽ? ማን አለ ቤተሰብ ወይ አንተ ትቀበላታለህ? ሀቢቢ ቁጥሩን ትላከውና እኔ እልክልሃለሁ። እሺ ትላከውና እኔ እልክለታለሁ። የደላላውላለሽ? አዎ እልካለሁ። ችግር ኦኬ። እሱን ፎሎ አድርጊው ከታች ያለው ወንድሜን ሙሳን ወይ ስዊት ማለች። ኦኬ በጣም ኢቴ እዚህ ዱባይ መጣችና ቢሮ ውስጥ እኔ ለምሳሌ ለኢቴ ብቻ አይደለም የወላይታ ልጆች የኦሮሞ ልጆች ሙቀት እንትን ሙከየፍ የለም። አንድ ቦታ አስተኝቶ በቃ 2 ወር 5 ወር ከዛ እዚህ ጋር ይሞታሉ። እንደገና ቤሩት ይሸኛሉ፣ ሊቢያ ይሸኛሉ። በጣም ይሄ አጭበርባሪ ነው። ችግሩ ከሆን ኤምባሲም ዝግ ነው። ኦኬ ኤምባሲም ዝግ ነው። የታለች ቆይ አንድ እህታችን አለች። አንቺ እርግጠኛ ነሽ አሁን የነገርሽኝ ነገር? እኔ እርግጠኛ ነኝ። ኦኬ እሺ ቆይ አንዴ ጠብቂ። ኦኬ ሌሎቻችን ኮፒ ሊንክ ይሄ ነገር እርግጠኛ ነሽ? ዱባይ ላይ እንደዚህ ኢማራት ላይ እንደዚህ ያለ ቢሮስ እንደዚህ የሚያሰቃያቸው ምናምን ካለ መረጃ ካለሽ ጥሩ ነው ትነግሪናለሽ። እንደነዚህ አይነት ሰዎችን ኢንሻአላህ ይሄ ነገር ሰውን እንደዚህ ማድረግ ይሄ ራሱ ያስጠይቃል። በነገራችን ላይ ኢማራት የህግ ያለበት ሀገር ናት። እሺ እንድታውቁት ኢማራት ህግ ያለበት ሀገር ናት። ያ በህግ መቀለድ የለም። ሀገራቸው ላይ ህግ አለ። አንድ ኢማራቲ አንድን ሀበሻ እንደዚህ አንቺ ጥቁር ብሎ ከሰደባት ያ ነገር በጣም ትልቅ ወንጀል ነው እና ቅጣት አለው፣ ያስቀጠዋል። በእውነት ነው የምነግራቸው። አንዲትን ሀበሻ ኢማራቲ የሀገሩ ዜጋ ሆኖ አንቺ ጥቁር ብሎ ከሰደባት ያ ነገር እሷን ሄዳ እንደዚህ ብሎኛል ብላ ከከሰሰች በጣም ትልቅ ከባድ ክስ ነው እና ማንም እንደዚህ ኢማራቲ ስለሆነ የሀገሩ ዜጋ ስለሆነ ሌላውን መናገር አይችሉም። የሀገራቸውን ህግ በደንብ ካወቃችሁት ማለት ነው። እኔ ሀገሬ ላይ ነው ያለሁትና ሌላውን እዚህ እንደፈለኩ መስደብ፣ መርገጥ እንደፈለኩ መናገር እችላለሁ? አይሰራም። ለምንድን ነው ብታዩ አብዛኛ እኔ ያለሁበት ሀገር ጀርመንን ለቀው ኢማራት እየኖሩ ነው። እውነቴ ነው የምነግራችሁ። እራሳቸው ጀርመኖች እኛ ድሮ ዱባይ ኢማና ሙስሊም ሀገር ሲባል ሌላ ነገር ነበር በቴሌቪዥን የምናየው እዚህ እኛ ኤሮፕ ላይ። እዛ ሄደን ግን ስናያቸው በጣም ሌላ ሰው ናቸው ብለው በትክክል እየመጡ እያወጡ ንብረታቸውን ይዘው ከዚህ እየሄዱ ነው። እመኑኝ፣ በርካታ ጀርመኖች ኢማራት ላይ ይኖራሉ። በርካታ የውጭ ሀገር ዜጎች ለምንድን ነው ሀገራቸውን ለቀው የሚሄዱት? ለምን? ሀገሪቱ ላይ እውነት የሰው መብት ባይከበር ኑሮ አይሄዱም። መቼም ያው እኛ ያለንበት ሀገር የሰው መብት የሚከበርበት ሀገር ነው፣ ይሄ ነው ህግ ነው እንደዚህ እንላለን አይደል? ለምንድን ነው እነሱ ይሄን ነገር ለቀው ሀገራቸው ላይ እንደዚህ መብት እያላቸው ወደ ኢማራት የሚሄዱት? ለምንድን ነው ብላችሁ አስቡ። ስለዚህ ሀገሪቱ ላይ ህግ አለ፣ በደንብ ህግ አለ እና እዛ እንደዚህ አይነት ደግሞ የሚሰሩ ሰዎች አሁን የተናገረችው ነገር ሰምታችኋል። ለዚህ እኮ ነው እዚህ ጋር በቪዲዮ የምታስተላልፉት ነገር ተጠንቀቁ ምለው። እንደዚህ አይነት ሰዎች እንደዚህ የሚሰሩ ሰዎች አሉ ብላለች። እናንተ ሰዎች ለተናገረችው ነገር ትጠየቃላችሁ። በነገራችን ላይ
እንደዚህ ሰው አንድ ቤት ውስጥ አፍናችሁ ሰው እንደዚህ እያሰቃያችሁ ከኢትዮጵያ እያመጣችሁ ይሄን ነገር ለእናንተ ትልቅ ወንጀል እንደሆነ ወቁት። እመኑኝ፣ ትልቅ ወንጀል ነው። ኢማራት ደግሞ ወዲያው የሚያደርገው መጀመሪያ የሚያደርገው ሞባይልሽን ነው የሚቀበልሽ። እያንዳንድሽ ፖሊሶቹ ተቀብለው እዛ ላይ ያለውን ነገር እንዳለ ይሰሙታል፣ ያዳሙታል። ከማን ጋር ተደዋወልሽ፣ ከማን ጋር የካውን በሰከንድ ነው የባንክ አካውንታችሁን ገንዘባችሁን ብሎክ የሚያደርጉት። ሁሉ ነገር ብሎክ ያደርጉታል። አንድ ነገር እንድትንቀሳቀሱ አያደርጓቸው። አንድ ወንድማችን ባለፈው እንደዚህ የሆነ ነገር ከሰው ጋር ትጣለ፣ የራሱ ድርጅት አለው ልጁ ድርጅት አለው። ከአንድ ሴኩሪቲ ጋር የሆነ ነገር እንደዚህ ተጣሉ፣ ገንዘቡን ብሎክ አደረጉበት፣ ምን አደረጉበት። ከዛ በኋላ ወዲያው እዛ ያዙት፣ ወደ ኢትዮጵያ ያሰፈሩት። ድርጅት ስንት ሰው እኮ የሚያስተዳድር ሰው ነው። ጥፋተኛ ስለነበር ብሩን ወደ ሌላ ትራንስሌት ማድረግ አልቻለም። ምን ማለት አልቻለም። ብሩ እንዳለ